They do not come from thrones. They are not born. They rise from the mud. Hardened by every scar, chiseled from dust, tempered into demigods. If you carry the will, Come, forge yourself, rise of fearless. የዛሬ አመት በኢቲቪ መዝናኛ ቻናል በ120 ፕላስ ፕሮግራም ላይ እንግዳ ነበረች። የተለያዩ ሙያዎችን እንዲሁም ደግሞ የፈጠራ ስራዎችን በመስራት ትታወቃለች። እንግዳ ባረግናት ሰዓት ላይ አንድ የጌም አፕሊኬሽን ይፋ እንደምታደርግ ቀጠሮ ይዛ ነበረ። ኢትዮጵያ የራሱ ጌም ያስፈልገዋል ወይንም አፍሪካ የራሱ ጌም ያስፈልገዋል። የጌሙ ታሪክ በአድዋ ሂስትሪ ነው የመሰረት ነው ማለት ነው። ዛሬ ታዲያ በአድዋ ሙዚየም በአመቱ ቀጠሮ ያዘችለትን The Rise of Fearless የተሰኘውን በአድዋ ዙሪያ ላይ የሚያጠነጥነውን የጌም መተግበሪያ ለመክፈት ዝግጅቷን አጠናቃለች። ያለው ሙሉ ዝግጅት አስቃኛችኋለሁ። ከካኔሳ ጋር ልዩ ቆይታም ይኖረናል። ሁሉንም ተከታተሉን፣ አብራችሁን ቆዩ። ሰላም ሳልላችሁ እንኳን ሄይ ሃይ በጣም ደስ ብሎኛል። አፍተር 1 year አንድ ሙሉ አመት ከአንድ አመት በኋላ ፕላን እያለ አንቺ ጋር ፕላን እያለ ነበር። ኦፍ ኮርስ ብዙ ነገር አውርተናል፣ ብዙ ነገር ተጫውተናል፣ ብዙ እቅዶች እንደነበርሽ እና ደግሞ ይሄ የመጨረሻ ይሆናል ግን እቀጥላለሁ እያልሽኝ ነው። ልክ ነሽ። እንኳን ደህና መጣሽ ካኔሳ። አንቺም እንኳን ደህና መጣሽ። እንዴት አየሽው? በጣም ያምራል፣ ሁሉም ነገር በጣም ያምራል። እንኳን ተሳካልሽ፣ እንኳን ሆነልሽ። በጣም ደስ ብሎኛል። እኔም you did it። እንዴት ነሽ? በጣም ደህና ነኝ። እንዴት ነው Rise of Fearless? በጣም ኢንትረስቲንግ ልበል ጆርኒ። ቀላል ነው ማለት አልችልም። ለምን እንደሆነ ደግሞ ልነግርሽ እችላለሁ። ጌመር አይደለሁም እኔ ቢዝነስ ወመን ነው። ያኔ ነግሬሽ ነበር። ሁሉ ነገር በቢዝነስ አይን ነው። ጀስት እኔ ኦፖርቹኒቲ ነው የሚታየኝ እና ይሄ ትልቅ ኦፖርቹኒቲ ነበር ለአፍሪካ በእኔ አይን። ግን እውቀቱ የለም እኔ ባሰብኩት ሌቨል። እውቀቱ እስካሁን ድረስ አሜሪካ አውሮፓ ነው ያለ። እንዴት ከዛ እዚህ ያመጣለው የሚባለው ነገር በጣም ቻሌንጅ ነበር። I did it ስክራች ላይ ያለ ነበር ማቀው ገና ሀሳብ ላይ ሆኖ ህልም እያለ ነው። በትክክል እንዴት ነበር የአንድ አመት ቆይታሽ? ምን ይመስል ነበረ? ብዙ ሪሰርች አረኩኝ። አንቺ ጋር የመጣው ጊዜ ብዙ ሪሰርች እያረኩኝ ነበር። እዛ ላይ ነበርኩኝ ፌዝ እና ቲም አገኘው በኋላ ላይ እና ቲሙን የት እንዳገኘ ኤዥያ ፊሊፒንስ፣ እዛም ጌመሮች ናቸው። አዲስ ነገር ነበር ለኔ እና አንድ ጌም አገኘው የፊሊፒኖች ጌም አክሲ ኢንፊኒቲ የሚባል እና ኤግዛክትሊ እኔ ያሰብኩት አይነት ስታይል ነበር ሁሉ አሰራሩ እና አደራረጉ። ስለዚህ እነሱን የሰሩትን ሰዎች አገኘዋቸው እና ታግዙኛላችሁ ብዬ ስጠይቃቸው እሺ ያሉኝ። ይኸው ደረስን። Rise of Fearless ምን ለየት ያደርገዋል ከሌላው የጌም አፕሊኬሽኖች? ምን ለየት ያደርገዋል? First of all ጌም ሲሰራ የተለያየ ፕላትፎርም አለ። ኮምፒውተር ጌም መሆን ይችላል፣ ፕሌይስቴሽን፣ ኤክስቦክስ፣ የተለያየ መንገድ አለ ጌምን ላንች ለማድረግ። እኛ ግን የመረጥነው ሞባይል ጌም ነው፣ በቴሌፎን በስልክ እንዲሆን ማለት ነው። ለምን? ለአፍሪካ ነው እና አፍሪካ ላይ አፍሪካ ውስጥ ልበል ብዙ ኤክስቦክስ ፕሌይስቴሽን ተጠቃሚ የለም። ኮምፒውተር ያለውም ብዙ አይደለም። ስልክ ግን አላቸው። ስልክ የብዙ ሰው ስልክ ተጠቃሚ ነው። ስለዚህ የግድ ስልክ ስለዚህ ሰው ጋር ሁሉም ጋር እጁ ላይ ስለሚገኝ አሁን ላይ ትልቅ ጌም ሲሆን ብዙ ኢንተርኔት ይፈልጋል፣ ብዙ ነገር ይጠይቃል ከቴሌፎን። ስለዚህ የሚመቸው ለአፍሪካ የሚመቸውን መርጠን ሰራን ማለት ነው። ስለዚህ ብዙ የኢንተርኔት
ኮስትም የለብንም ማለት ነው። ልክ ነው። ይሄ እና ስፔሻሊ ፍጥነት ላይ ችግር አይኖርም ማለት ነው። When I decided to go back, I am in Dirredawa. Literally my birth city. Things started to fall into place. From one of the coolest places on earth, the Adwa Museum. A lot of our, when I say our Ethiopian history, is just buried here, and it's actually also still alive here. From a place of hope, turned into a dream, and now I'm here to make it a reality. ካኒሳ ያው የተወለድሽው እዚህ ቢሆንም ያደግሽው ኔዘርላንድ ነው። ከዛ በኋላ ያለውን የህይወትሽን ሂደት አውርተን ነበር በደንብና ነርስ ነበርሽ፣ በኔዘርላንድ የሴቶች ሊግ አሜሪካን ፉትቦል ሊግ መስራች ነበርሽ። ከዛ በኋላ ደግሞ እንደገና ጌሙ ጋር መጣሽ፣ ዲዛይነር ነበርሽ፣ ብዙ ሙያዎች ውስጥ ተሳትፈሻል። ነገር ግን ዞርሽ ወደ ሀገርሽ ነው ሁሌም ማለት ነው። ዞርሽ ወደ ሀገርሽ ነውና ይሄንን የጌም አፕሊኬሽን ወገኖች እንዴት እንዲቀበሉሽ ትፈልጊያለሽ? ይሄ ለኔ እንደ ስጦታ ነው ለሀገሬ። እሺ እኔ ኢትዮጵያዊ ነኝ ግን በእኛ ሂስትሪም ላይ ነው የተመሰረተ እና አይዲዮ ሀሳቡም ከአበሻ ኮሚዩኒቲ እኔን ፎሎ የሚያደርጉኝ ሰዎች ናቸው ያመጡልኝ። ይሄ የእኛ ፕሮዳክት ነው፣ የኔ ብቻ አይደለም። ኢትዮጵያ እጆቿን ወደ እግዚአብሔር ዘርግታ በሰማይና በምድር ልጆቿን እየጠበቀች አበስታ ሁልጊዜ በአረንጓዴ ቢጫ በቀይ ተቃባ ተውባ ከገነት ሰማይ ስር የተመረጠች ሀገር ፈጣሪ በቃሉ እንዲህ ያለላት በክብር የቅዱሳን ህብረ ዝማሬ የታሪክ ባለቤት የቋንቋ የፊደል የብሔረሰብ ድምቀት ኢትዮጵያ አንተ የአባት ታሪክ አውሰልኛል አንተ አረ ስለ ጀግንነቱ አውሰልኛል አንተ አረ ፎክራ ግራራ ይለኛል አንተ አራተኝ So we chose the Battle of Adwa as our game story. Doesn't mean it's exactly the same. Obviously, the story and the history belongs to the country. But I said this is the perfect way to introduce a game and to teach history. እሺ ካኒሳ እውነት ለመናገር እየተናገርሽውን እያሳካሽ ነው የመጣሽው ማለት ይሄንን ማድረግ ፈልጋለሁ ያለሽ ታሳኪዋለሽ። የዛሬ ዓመት የጌም አፕሊኬሽኔን አስመርቃለሁ ወይ ደግሞ ይፋ አደርጋለሁ ብለሽ ነበርና አሁን ደግሞ እሱን አሳክተሻል። እናት ነሽ፣ የሶስት ልጆች እናት ነሽ፣ ብዙ ኃላፊነቶች አሉና እንዳንቺ ማሳካት ህልማቸውን ማሳካት ለሚፈልጉ ምናልባት ከምቾት ጋር ሊያገናኙት ይችላሉ። ሁሉም ነገር የተመቻቸ ሀገር ላይ ከሆነ ሁሉም ነገር ይሳካል ሰዎች ብለው ሊያስቡ ይችላሉ። ነገር ግን በዛ ውስጥም ሆኖ ህልምን ማሳካት ትልቅ ነገር ነውና ምን አይነት ሐሳብ ነው ያለሽ? ስኬትን እንዴት ነው የምትገልጪው? ሰዓት ይፈልጋል ሁሉ ነገር። ልጅ ካለ እንግዲህ አንቺ እንዳልሽው ሪስፖንሲቢሊቲ አለ። መምረጥ አይቻልም ደግሞ ልጆችን ትቼ ይሄን አደርጋለሁ ወይ ይሄን ትቼ ልጆች የሚባል ነገር የለም። ስለዚህ ባላንስ የሚባል ነገር አለ። እውነት ለመናገር ባላንስ ቃላቱን አልወድም፣ ግን ሌላ ቃላት ስለሌለ ባላንስ we have to find it። አንድ መንገድ አለ ማለት አይደለም። ብዙ ጊዜ ሰው ባላንስ ሲል ይሄን ብቻ ነው ይላሉ። እንደሱ አይሰራም። በየሰው ይለያል። ግን ብዙም ፕላን ያለ ማድረግ ነው። ቢካዝ ልጅ ካለ ልጅ ፕላን ማድረግ አንችልም። ጠዋት ይነሱና ከታመሙስ ደስ ካላላቸው ካለቀሱስ what do we do? We have to adjust። ስለዚህ I adjust በቀኑ በሰዓቱ እና አንዳንድ ጊዜ ሌሊት የምሰራበት ቀን አለ፣ አንዳንድ ጊዜ ጠዋት ሁሉ ነገር የምጨርስበት ቀን አለ። So yeah. Welcoming Mrs. Kanesa Moluna to the stage. Thank you, Vanessa. Thank you. So I promised myself
that the moment I would stand here, that I would take a second to soak it in, which is now, because everything that you see, that you hear, that you just witness started as a dream. የስሜ መርድያ እባላለሁ። መርድያ መርድያ ይሳ እባላለሁ። እሷ ራሷ እንዴት እንደተወለደች ብታውቂ። እንዲሁ ይሄ ሁሉ ነገር የእግዚአብሔር ተሰጥኦ ነው። እሷ ልጅ መውለድ ካቆምኩ ከ20 ዓመት በኋላ ነው እሷን የወለድኩ። እግዚአብሔር ምን አይነት ኃያል እንደሆነ ለሰው ልጅ የሚያስተምር ታላቅ ልጅ ነች እሷ። አወላለዷ፣ አስተዳደጓ። ትምህርት ላይ እንዴት ነበረች? በፊትም እንደዚህ የፈጠራ ስራዎች ላይ ትኩረት ታደርግ ነበረ? ተወዳጅ፣ ቤተሰብ ሁሉ ሰው ሁሉ የሚወዳት፣ ከሁሉ ጋር የምትግባባ፣ ሁሉ ሰው ጋራ ብቻ ምን ቸገረሽ? አሁን ያለችበት ሁኔታ በሙሉ በልጅነቷ ስትናገር ስትመኝ የነበረ ነው። አንድ እንትን ነገር የለበትም። ይሄ ለኔ ፊልሙን ራሱ መልሼ ነው ማየው እንጂ አንድ ነገር ከቃሏ ያልወጣ ነገር የለበትም። እንደዚህ ይሆናለሁ፣ እንደዚህ ሀገር ሄዳለሁ፣ እንደዚህ ሀገር እንደዚህ ያደርጋለሁ የምትለውን ነው አሁንም ቢሆን እያደረገች ያለችው። የሚገርምሽ ነገር ስለዚህ ህልሟን ነው እየኖረች ያለችው ማለት ነው። ህልሟን ከህፃንነቷ ጀምራ My biggest, I would say, my biggest goal and my biggest reason why I started this is that it should be and it should have a purpose for the younger generation, meaning it will become an actual job and a reason for the younger generation to step into the gaming. A land of beauty and ancient fascination. Land of the Lion of Judah, where legends reside. Ethiopia's sky shining so bright. In the heart of Africa. ስለዚህ አሁን ጌምሽን እናያለን። ዛሬ አብረን እንጫወታለን። ታሳይኛለሽ አይደል? አዎ ሲጫወት። ስለዚህ የዛኔ ብለሽኛል የአድዋ የተመለከተ የጌም አፕሊኬሽን ነው የምሰራው ብለሽኛልና እኔ ኢትዮጵያን ሆናለሁ፣ አንቺ ጣሊያንን ሆነሽ እንጫወታለን ማለት ነው። ይቻላል። ዓለም ዙሪያ ሆኜ መጫወት ይችላል። From the mountains of Simeon to the place of Amor, crossing the valley where the rivers flow. Ethiopia, the cradle of civilization. አንቺን ሊፍት አፕ የሚያደርግሽ ሞቲቬት የሚያደርግሽ ቃላት ወይም ድርሰት ሊሆን ይችላል። ሁሌ የምትነቃቂበት ነገር ምንድን ነው? ለስራ ለስኬትሽ? ጸሎት ትልቅ ነገር ነው ለኔ። የወላጆቼን ቃል ማዳመጥ እና ልጆቼን ማስደሰት። በቃ ይሄ ቃላትን ባይሆን ልጅን ማስደሰት በጣም ትልቅ ነገር ነው። ያው ስጦታ ማለት ነው። ጥሩ ኑሮ፣ ምንም ሳያስጨንቃቸው ጥሩ ትምህርት፣ ይሄ ነው ሞቲቬት የሚያደርገኝ። እንደዚህ ይሮጣል። ይሄ ሁሉ አፍሪካ ነው። በአፍሪካ ላይ የተመሰረቱት ዛፎች፣ ቤቶችም ታገኛለሽ። የለበሰው ደግሞ እንደ አድዋ አርበኞች አልባሳት ነው። ከለር ጨመርንበት እንጂ ሞደርን ለማስመሰል። ቤቶቹ በኖርዝ አፍሪካ በኬንያ ላይ ጸጉራቸው እንደኛ ሹሩባ፣ ድሬድሎክስ፣ አፍሮም አለ፣ ድሬድሎክስ፣ ሹሩባ እኛን ነው የሚመስሉት። በቃ ስንት አይነት አፕሊኬሽኖች ናቸው ማለት? ላሊበላ ስትይ የጦርነት ይሄ ካርታው ነው። ካርታ ውስጥ ነው። እዚህ ሰምዌር ከሮች ላሊበላን ታገኘዋለች። እና በኋላ ሞር ሰው ሲገባበት እስከ 100 ሰው መግባት ይችላል በአንድ መሬት ላይ። ከዛ ተዋጊና ያሸነፈ መሬቱን ያገኛል። Ethiopia, the cradle of civilization. A land of beauty and ancient fascination. Land of the Lion of Judah, where legends reside.
Ethiopian sky shining so bright. እስካሁን ጠላት አልመጣብኝም። መሬቱ በጣም ትልቅ ነው ስለዚህ መፈለግ አለብሽ ጠላትሽን መፈለግ አለብሽ በጣም ደስ ብሎኛል በጣም ደስ ይላል እና ጠመንጃ ምናምን እንደ በዛን ጊዜ የተጠቀሙት የነበረውን ጠመንጃ ነው ቆመ ጠብቀኝ አዎ እሱም አለ አዎ እሺ እሺ ካኔሳ እውነት ይሄ ትልቅ ስኬት ነው ላንቺ ያው ህልምሽን ማሳካት ችለሻል የምትፈልጊውን ነገር ማድረግ ችለሻል እና ቀጣይ ምን እንጠብቅ ከካኔሳ ምክንያቱም አሁን አለማመን አልችልም እዚህ ቆማለሁ ብዬ ነበር ግን እኔም አላምንም አሁን ግን ምን እንደሆነ ገና ልነግርሽ አልችልም ግን አንድ ሌላ ነገር ይመጣል ምሽወር ቀጥላ መደሞ ተወለች እንገናኛለን አራተኛ ልጅ ግን አይመጣም እሱን ካሁኑ ልነግርሽ ይችላል ለምን ከስኬቱ ጋር አብሮ በቃ እናትነት ይሄው 3 ይበቃሉ ቆንጆ ልጆች አመሰግናለሁ ካኔሳ እንደ ሁሉ ጊዜውም you're so kind በጣም ኦፕን በጣም ደስ የሚል ቆይታ ነበረንና አገሬ ስለበቃሽ በተለይም ደግሞ ህልምሽንም አሳክተሽ ያሰብሽውን ነገር በአመቱ አሳክተሽ ደግሞ እዚህ ስለመጣሽ ከልብ አድርጌ አመሰግናለሁ እኔም አመሰግናለሁ thank you so much እሺ ተመልካቾቻችን እንግዲህ ዛሬ በኢቲቪ መዝናኛ ቻናል በ120 ፕላስ ፕሮግራም ላይ የካኔሳን ራይዝ ኦፍ ፊርለስ የተሰኘውን የጌም ፕሮግራም ምክንያት አድርገን ያዘጋጀነው ፕሮግራም ይህንን ይመስል ነበር በቀጣይ በሌላ ፕሮግራም ጠብቃችኋለሁ እስከዛው ሰላም ሁኑልን From the mountains of Simeon to the place of Amor, crossing the valley where the rivers flow. Ethiopia, the cradle of civilization, a land of beauty and ancient fascination. Land of the Lion of Judah, where legends reside. Ethiopian sky shining so bright. In the heart of Africa, our nation so proud.